ሰላም ሰላም ውድና የተከበራችሁ የርገት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በመሪማ ዘፈን ቴሌ ባወጣው በመሪማ ዘፈን የተሰሩ የአረብ ሀገር ድራማዎች በጣም ማለት እኔ እንጃ የምር ትክክለኛ የአረብ ሀገርን ሲቃይ የሚገልጹ ትክክለኛ የእውነት በጣም የብዙ ሰው ህይወት ነው ይሄ ማለት ነው። የብዙ ሰው ህይወት ነው በጣም ከጽናት ድራማ ኒናና ሀረገወይን የሰሩት ጭውውት እንደገና ደግሞ ከሀረግ ድራማም የሰሩ ልጆች አሉና የሰራች ልጅ አለች። ልጆቿን እየናፈቀች ምናምን ትምትልና የዚችኛዋ ግን የኒና የሰራችው በስመ አብ ወልድ የእውነት በጣም ብዙ ልጆች በእንደዚህ አይነት መከራ በእንደዚህ አይነት ፈተና መቋቋም አቅታቸው ከፎቅ ላይ ራሳቸውን የሚወረውሩ በጣም ብዙ ሰዎች አሉ። ስልክ ማውራት ራሱ የማይፈቀድላቸው የማይፈቀድልን እኔን ጭምር እኔ አሁን ተደብቄ ነው የምጠቀመው ለመናገር ስልክ እንኳን ማለት ነውና ስልክ ስንይዝ እንኳን ደስ የማይላቸው ሰዎች አሉ። በዛ ላይ ኢትዮጵያ ያሉ ሰዎች አይረዱም። እግዚአብሔሮች ያላችሁበት ችግር የማይረዱ እያመጡ እኛ የራሳችንን ህመማችንን ብዙ ነገራችንን ደብቀን ለነሱ እንዳይጨነቁ ብለን አንነግራቸውም። ነገር ግን እነሱ ያላቸውን ችግር ሁሉ አምጥተው እኛ ላይ ይዘረግፋሉ። የእውነት ማለት ችግራቸውን ሁሉ አምጥተው ለኛ ማለት ያለውን ሲቀር ራሱ ነግራችኋቸው አንዳንዴ የማይረዷችሁ ሰዎች አሉ። እውነት ለመናገር ከዛ አድምጧቸው መልሰው ግን የራሳቸውን ችግር ደግሞ መልሰው የሚያወሯቸው አሉ። እና ይቺ ልጅ አሁን በጣም እኔ እንጃ የስንት እህቶቻችንን እንትን ነው የገለጸችው በዚህ ድራማና ክብር ይስጥልን ብለናል። የእውነት ለኒና ትክክለኛ ስሟ ግን ማን ነው? ኒና የእውነት በጽናት ድራማ ውስጥ የሳቃችን ምንጭ የሆነች በዚህ ድራማ ደግሞ የብዙ አረብ ቤት የሚሰቃዩትን እህቶቻችንን ወክላ እንደዚህ የሚያምር ትክክለኛ ህይወቱን የሚገልጽ እንትን ነው እና የሰሩልን በጣም ከልብ እናመሰግናለን። የእውነት ማለት ነውና ያረጎማ በእውነት የስንት ሰው እንትን አለ። በዛ አጋጣሚ ግን ማለት ነው አንድ ቤት ውስጥ ሆናችሁ አበሻ የምትሰሩ ሰዎች ለምንድን ነው የማትፋቀሩት? እግዚአብሔር ለምን አትተሳሰቡም እርስ በርሳችሁ? ለምን እዚህ ጋር ራሷን አጠፋች እና የብዙ ሰው አንድ ላይ እየሰሩት ነገር ግን እርስ በርሳቸው በምን የምትናቆሩ ሰዎች ግን ጤነኞች ናቸው? እርስ በርስ መተባባት ሲኖርባቸው እንደገና መመቀኛኘትና ነገር ለአረቦች እንትን ማለት እንደዛ አለች እንደዛ ላላት በይ በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው አሳዘንሽኝ እኔማ ስንት አለ ሆድሽ መሬማ ስትነሳ ኤርፖርት ላኳት ሰዎቹ ማለት ነው። እና እርስ በርስ ባንመቀናኝ ጥሩ ነው ሲሆን ብንተጋገዝ ብንደጋግፈ ማናውቀውን ነገር ለማናውቀው ለምሳሌ ቀደም ብላችሁ የመጣችሁ ሰዎች ካላችሁ አዲስ ሲመጡ በደንብ አስረዷቸው፣ አግዟቸው እንጂ እንቅፋት አትሆኑባቸው። እና እንደዛ ቢሆን በጣም አሪፍ ነው። እና ይህንን አይቻለሁ እና በጣም እናሳዝናለን። እርስ በርሳችን አለመተጋገዛችን የሚያሳፍር ነገር ነው ማለት ነው። እና እንተጋገዝ ለማለት እወዳለሁ። በተረፈ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት
ብዝት ይበልልን፣ ሰላማችሁን እያብዛው እና ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እኔ እህታችሁ ይርገድ። እውነት ያላችሁን አስተያየት ምናምን ጻፉልኝ፣ ሼር አድርጉ፣ ኮሜንት ጻፉልኝ እና በተረፈ እግዚአብሔር ሲፈቅድ ሀገር ገብተናል እንሰራበታለን ብዬ ተስፋ አደርጋለሁ። አሁን ላይ እየሰራን አይደለም፣ ግን ቢሆንም ሀገር ገብተን ደግሞ የተሻለ ነገር የተሻሉ የገዳማት ታሪኮችን እንደ እግዚአብሔር መልካም ፈቃድ ገዳማትን እየጎበኛን እየዞርን እንጎበኛለን። እንደዚሁም ደግሞ ጉባኤቶች ሲኖሩ ጉባኤዎችን እናስተላልፍበታለን እና ሚል ተስፋ አለኝ። ስለዚህ አሳድጉን፣ ሰብስክራይብ አድርጉ፣ ሼር አድርጉ እና ያላችሁን አስተያየት ደግሞ ጻፉ። እንዲሁ ለዚህ ድራማ ግን እስኪ ከ10 ስንት ትሰጡታላችሁ? ያው ድምፁን እንትን ያልኩ ኮፒራይት እንዳይዘኝ ብዬ ነው። በምስሉም ከያዘኝ እንግዲህ አላውቅም፣ ግን እና እንደዛ ኖራችኋለሁ። ሀገራችንን ሰላም ያደርግልን፣ ትንሣኤዋን ያሳየን፣ የሚመጣውን ምርጫ ደግሞ እግዚአብሔር በሰላም ያሳልፈን። እንግዲህ የተሻለ ሰው ያምጣልን፣ ሀገራችንን ሰላም ያደርግልን። እና ደግሞ ቴዲን በዛ አጋጣሚ ስለ ስደተኞች ስለዘፈነ እናመሰግናለን። ሁሉም ሰው በጣም ብዙ ሰው ነው እያለቀሰ። እውነት ለመናገር ከዘፈኑ ልክ ኮሜንት እያነበብኩ ነበረ። የቴዲ አፍሮ ዘፈን የመሪማን ማለት ነው። ከስር ኮሜንቱን አይታችሁት ከሆነ የሆነች መሪማ የምትባል ልጅ 16 ዓመቴ ነው ብላለች። ስደት ላይ ማለት ነው ያለችው የመን ነው። እና ለእኔ የተዘፈነን የመሰለኝ ምናምን እያለች ነበር። የሆነች ነው አንጀቴን ነካችሁ። የምር በጣም ነው ያሳዘነችኝ። ናቸው